በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በእግዚአብሔር የምንታመን ብንጸልይና በእምነት ብንጠብቀውም ከትንሽ ነገር መጀመርን አንጥላ። እግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። መጽሐፈ ሩት ምዕራፍ 2 ከቁጥር 1 እስከ 3 እናያለን። በቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ ሌሎች ደግሞ ሰብስክራይብ እንዲያደርጉ እንድታነሳሱ፣ በዚህም የእግዚአብሔር ሥራ እንዲፈጠን አገልግሎቱን እንድታግዙ በክርስቶስ በጌታችን ፍቅር ጠይቃለሁ። የምክር አገልግሎት ብትፈልጉ በተሰጡት ስልክ ቁጥሮች ብትደውሉ በነፃ የሚሆን ከእግዚአብሔር የሆነ ምክር ለማካፈል በደስታ ዝግጁዎች ነን። አገልግሎቱን ለመደገፍ የሙሴን እጅ አሮንና ሆር እንደደገፉ እኔም አገልግሎቱን ለመደገፍ እግዚአብሔር አነሳስቶኛል የምትሉ ወገኖች ካላችሁ በተዘረዘሩት የባንክ ቁጥሮች እግዚአብሔር ያሳሰባችሁን በማድረግ በመርዳት ለእግዚአብሔር ሥራ መሮጥ የበኩላችሁን እንድታደርጉና ከበረከቱ እንድትካፈሉ በእግዚአብሔር ፍቅር ጠይቃለሁ። አዎ እግዚአብሔርን በእምነት ብንጠብቅም ከትንሽ ነገር መጀመርን አንጥራ። በምሬትና በተስፋ መቁረጥ ውስጥ ብንሆንም እግዚአብሔር የተስፋ ብርሃን ማውጣት እንደሚችልም እናያለን። እንዴት የማይሉት ጌታ በማይጠበቅና ትንሽ በተባለ ባዶ በተባለ ነገር ውስጥም እንደሚሰራ እናያለን። መጽሐፈ ሩት ምዕራፍ 2 ከቁጥር 1 ለኑኃሚንም ባል የሚዘመደው ከአቤሜሌክ ወገን የሆነ ኃያል ሰው ቦዔዝ የተባለ ሰው ነበረ። ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። ሄደችም፣ ካጫጆችም በኋላ በእርሻ ውስጥ ቃረመች። ቅርታ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም፣ ካጫጆችም በኋላ በእርሻ ውስጥ ቃረመች። እንዳጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች ይላል። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ጻድቅ ነው። መቼም ትልቅ ነገር አለ። ልቃርም አለች። ከመለመን መቃረም ይሻላል። ልመናን፣ በሰዎች ጉዳይ ላይ መደገፍን መስራት እየቻልን መለመንን መደገፍ ወይ ደግሞ ማበረታታት አልፈልግም። ዋናው እዚህ ላይ ትልቅ መልእክት፣ ምክንያቱም መጽሐፍ ቅዱስ በተለያዩ ክፍሎችም ቢሆን በጥላነት ክርስቶስን የሚያሳይ እንደሆነ መጽሐፍ ቅዱስ እንደሚናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱም እንደተናገረ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 መጽሐፍት ሁሉ ስለኔ ይናገራሉ ብሏል። በዚህ በመጽሐፈ ሩት ውስጥ ደግሞ በግልጽ ቦዔዝ ክርስቶስን በስዕላዊነት በምሳሌነት የሚገልጥ ሆኖ እንመለከተዋለን። መጨረሻም ላይ እንደምንደርስበት በክርስቶስ የዘር ሐረግ ውስጥ የእሴይን አባት የዳዊትን አባት አያት የእሴይን አባት የወለደ እሱ ነው። እንግዲህ ዋና ነጥቦች እናንሳ። በዚህ ውስጥ ኢየሱስ እንዴት ነው የምናየው ብንል ለኑኃሚን ባል የሚዘመደው ሊቤዥ የሚችል ይላል። ኢየሱስም ለኛ ሰው በመሆን ሊቤዥን ተዛምዷል። ኃያል ሰው ይለዋል። ምን ማለት ነው? የታሰረችውን በዕዳ የተያዘችውን ነፃ ማውጣት የሚችል አቅም ያለው ኃያል ማለት የሥጋ ጉልበት አይደለም። መከናወን በሁሉ አቅጣጫ የሚሆንለት ሰው ነው። ወደ ክርስቶስ ስንመጣም ማኅተሙን ሊፈታ የቻለ ኃያል ሞትን ያሸነፈ ብርቱ ኢየሱስ ነው። ደግና ሩሩህ እንደሆነ ባህሪውን ይገልጻል። ኢየሱስም ለወደቁት የሚያዝን የሚራራ ነው። ባለጠጋ ይለዋል። ባለጠጋ ማለት ከራሱ አልፎ ሌሎች መትረፍ የሚችል ነው። ኢየሱስም በምሕረቱ ባለጠጋ ነው። የሚገርም ነው። እንደገና አሕዛብ መሆኗን ነው እያወቀ የቀረባት። ቆንጆ ማናት ብሎ አሞገሳት። የሥጋ ፈቃድ ፍላጎት ሙገሳ አይደለም።
ከሩት ባህሪ የመነጨ ከሩት ማንነት የመነጨ ቦዔዝ በአቃትም መንፈስ ቅዱስ በውስጡ ገልጾለት የሰጠው ማሞገስ ነው። ሴት ማን ነበረች? ታሪኳም ደስ የማይል ነው። በኃጢአት የወደቅን የተጣልን ሳለ ክርስቶስ በፍቅር እንዴት እንደቀረበን እናውቃለን። እንደገና ወደ ገበታው ሲጋብዛት እንመለከታለን። እንደውም አደፋፈራት። አዎ ወደ ሰማያዊ ገበታ ወደ በጉ ሰርግ ራት ኢየሱስ እንድንቀርብ ይጋብዘናል። ዳዊት እንዳለው በፊቴ ገበታን አዘጋጀህልኝ አለ። የተጠበሰ እሸት ሰጣት። የበሰለ ነገር እሱ ጋር አለ። እሷ የምትቃርመው ገና ብዙ ስራ አለው። መወቃት፣ መፈተግ፣ ብዙ ስራ አለው፣ መፈጨት አለው። የበሰለ ነገር ግን ሰጣት። የሕይወት እንጀራ የበሰለ ምግብ ያለው ኢየሱስ ነው። በጥብርያዶስ ባህር ሐዋርያት ጦማቸውን አድረው ሲያጠምዱ ብለው ባዶ ቢሆኑ ጊዜ ወደ ወደቡ ሲመጡ የተጠበሰ አሳን ያገኙት የበሰለ ነገር ያለው ነው። ከነዶው ደግሞ ብዙ እንዲያስቀሩላት ሲያዝ እንመለከተዋለን። አዎ ወደ ጌታ ስንቀርብ ብዙ የሚተርፍ ነገር እናገኛለን። በዚህ ውስጥ ቁልፉ ሐሳብ ምንድነው? የኑኃሚንን አጉረምራሚ መንፈስ የሚቀይር የእግዚአብሔር ክብር ወይም ደግሞ ጸጋ መገለጥ ሲጀምር እንመለከታለን። ከማማረር ወደ ምስጋና፣ ከአመድ ወደ አክሊል፣ ከትቢያ ወደ ዙፋን። ለዚህ ነው ቁጥር 20 ላይ ምዕራፍ 2 ቁጥር 20 ላይ ቸርነቱን በሕያዋንና በሙታን ላይ አልተውምና በእግዚአብሔር የተባረከ ይሁን የሚል እግዚአብሔርን በማመስገን የባርኮት ነገር ከኑኃሚን አፍ ሲወጣ እንመለከታለን። አዎ የእግዚአብሔርን መልካምነት ማየት ካልቻልን ከበረከቱ መካፈል አንችልም። እዛ በሁለተኛ ነገሥት ምዕራፍ 7 ላይ የምንመለከተው በሰማርያ ሰዎች ከረሃብ የተነሳ የርግብ ኩስና የአህያ ራስ ከመብላት አልፈው ልጆቻቸውን በሚበሉበት ጊዜ ንጉሡ ረዳት የሆነው ሰው ባለማመን በተናገረ ጊዜ አትበላም ተባለ። አዎ ባለማመን የምንናገረው ነገር ጥንቃቄ ልናደርግበት ይገባል። ለምን? አጉረምራሚ ከሆንን ያለ እምነት የምንናገር ከሆንን በረከቱ መምጣቱ አይቀርም። ከበረከቱ ግን የምናጣ እንዳንሆን ያስፈልጋል። ቃርሚያ ነው። የቃርሚያን ሕግ በተመለከተ እግዚአብሔር በብሉይ ኪዳን በዘሌዋውያን ምዕራፍ 19 ከ9 እስከ 10 በዘሌዋውያን ምዕራፍ 23 ቁጥር 22 ላይ ኦሪት ዘዳግም ምዕራፍ 24 ከቁጥር 19 እስከ 22 ላይ የቃርሚያን ሕግ ስለ ድሆች፣ ስለ ችግረኞች እግዚአብሔር በማሰብ የተናገረውን እንመለከታለን። ያዘዘውን ዛሬም ለተቸገሩ፣ እጃቸው ላጠረ፣ ጉልበታቸው ለደከመ ከተረፈን እግዚአብሔር ከሰጠን በረከት እንድንሰጥ እግዚአብሔር ያዘናል። መስጠት መርዳት ዕዳ አይደለም፣ የበረከት በር ነው። ቦዔዝ ሩትን ለመርዳት ኑኃሚንን ለመቤዠት የወሰደው እርምጃ ካደረገው በላይ ብዙ በረከት እንዲያገኝ አድርጎታል። ሩት ምስኪን ድሃ ባሏ የሞተባት ሞዓባዊት እንግዳ የአሕዛብ ሀገር መጻተኛ ናት። እኛም ወደ እኛ ስንመጣ በክርስቶስ የተደረገልን ስንመለከት ከጽድቅ የተፋታን ድሆች የዚህ ምድር መጻተኞች ነበርን። እኛ ክርስቶስ ይመጣልን። ለእግዚአብሔር ለአምላካችን ክብር ይሁን። ዘዳግም 10:18 ላይ እንዲህ ይላል፣ ለድሃ አደጉና ለመበለቲቱ ይላል። ድሃ አደግ ማለት አባት የሞተበት እናት የሞተበት ወላጅ አልባ እንደማለት ነው። ለመበለቲቱ ባል ለሞተባት ይፈርዳል ይላል እግዚአብሔር። ማንም ተከራካሪ ስለሌላቸው መብልና ልብስ ቢሰጠው ዘንድ ስደተኛውን ይወዳል፣ አገሩን ጥሎ የተሰደደውን ይወዳል። ዛሬ ዓለማችን በሚያሳዝን ሁኔታ ስደተኛ የመግፋት በተለይ ይህን ሰሞን መንፈስ ቅዱስ ጣልቃ ይግባ። በደቡብ አፍሪካ ብዙ አፍሪካውያን
ለፍተው ደክመው በደከሙበት ሕይወታቸውን እስኪያጡ ንብረታቸው እስኪጠፋ ድረስ እየተሰደዱ ናቸው። በደቡብ አፍሪካ ላሉ ይህን ለሚያደርጉ ሰዎች እግዚአብሔር ምሕረት ያድርግላቸው። ቆሞ ለሚመለከቱ መሪዎችም ደግሞ ሹማምንት ስልጣናት እግዚአብሔር የፍርድ እጁን ያንሳ። ሰይፍ የታጠቁት አመፀኛውን ለማገድ ሲሆን ቆመው እያዩ ነው። ስደተኛውን እንድንቀበል እግዚአብሔር ይፈልጋል። እዛ በደቡብ አፍሪካ ለሚገፉ ስደተኞች የሚፈርድ አምላክ በሰማይ አለ። ቁጥር 1 ሲጀምር እንዳየነው በቦዔዝ ማንነት ላይ በማተኮር ይነሳል። ሩትና ኑኃሚን ታሪክ ላይ የለበትም። መዘመዱን ኃያል መሆኑን ያመለክታል። ለምን? የኛም ታሪክ መነሻ ቦዔዝ የኑኃሚን የሩት ታሪክ መለወጥ መነሻ እንደሆነ ሁሉ የኛም ታሪክ መነሻ ኢየሱስ ነው። ሌላ ታሪክ የለንም። እስራኤል እንኳን ከግብጽ ምድር ሲወጡ አዲስ ዓመት፣ አዲስ ወር፣ አዲስ ቀን የጀመሩት የፋሲካውን ቀን ነው። እንደ አዲስ ዓመት በቃ ያ ነው የጅማሬያቸው፣ ያ ነው የነጻነታቸው ቀን። ክርስቶስ ወደኛ የመጣበት ቀን ነው የአዲስ ታሪክ ጅማሬያችን፣ ሰው የሆንበት። ምን አለች? በፊቱ ሞገስ የማገኘውና ከኋላ ተከትዬ የምቃርመው አለች። ሞገስ ትላለች። ሞገስ ማለት ምን ማለት ነው ብለን ብንመለከት ሞገስ እንግሊዝኛው ፌቨር ይለዋል። ተቀባይነት፣ ተፈላጊነት፣ ተወዳጅነት ማለት ነው። የማይገባው እንዲገባው የማድረግ የማይገባውን የማግኘት እድል ነው ፌቨር የሚለው። ነገር ግን ደስ የሚለው እንግሊዝኛው ግሬስ ይለዋል። ግሬስ ጸጋ ማለት ነው። ሩት ሁኔታዋን ተቀበለዋለች። ወይም ጉድ ያላለችም። ስትመጣ ወስና የመጣችው ይሄን በሩቅ የናፈቀችውን አምላክ በሩቅ ሆና ዝናውን በመስማት የተማረከችለትን አምላክ በሚጠራበት ሀገር መካከል ገብታ እንኳን ባታመልከው ቀረብ ብላ መዓዛውን ሽታውን እየሰማች ለመኖር ወስና ነው። ሌላው ደግሞ እንደ ቤተሰብ ኃላፊነት የሟች ባሏንና አሮጊቷን ሜዳ መጣል እንደሌለባት አስባ ስለመጣች ሁኔታዋን ተቀብላ ወስና ነው የመጣችው። በአእምሮም በመንፈስም በስጋ በሁሉ አቅጣጫ ጉዳዩን ለመጋፈጥ ወስና የወጣች ሴት ናት። አዎ በመነሻዬ እንዳነሳው ከመለመን መቃረብ ይሻላል። ስለ ቃርሚያ ሕግ ደግሞ ከአማቷ ተረድታለች። ባትሰማ ልቃርም ብላ አትወጣም። እግዚአብሔር ለድሆች እንደሚያስብ አሁን መቃረም ምንድን ነው ምናምን አያሰኝም። ግን እግዚአብሔር እሷ እዛ ውስጥ ያየችው ቃርሚያውና አድካሚውን ሕይወት ትንሽ ነገር የሚገኝበትን ሳይሆን ለድሆች የሚያስብ አምላክ መኖሩ ልቧን ገዝቷታል። አንድ ቦታ ከመሄዳችን አገልጋዮች ለሥራ ጉዳይ የትም ስንሄድ ወደምንሄድበት ቦታ መጀመሪያ የአካባቢውን ባህል፣ ስርዓቱን፣ በመንፈስም በስጋም ያለውን ጉዳይ ባህሉን መረዳት ጥሩ ነው። ተረድታለች፣ ገብቷታል። ምን ማድረግ እንዳለባት አውቃለች። ቃርሚያ የምታጨድበት ጋር ትሄዳለች። ዝም ብላ አትገባም፣ ታስፈቅዳለች። ልቃርሞ ትላለች። በደንብ ሕጉን የተረዳች ናት። የሚገጥመንን ተግዳሮት ለመጋፈጥ ያለንበት ሁኔታ ተቀብለን መንቀሳቀስ ይገባል። ብዙ ጊዜ ያለንበት መቀበል ያቀተናል። ሰይጣንም ወደ አእምሯችን እንዲሆነ ይለናል፣ እንቀበለው። አንዳንድ ሰዎች እኔ እግዚአብሔርን ስለነሱ አመሰግናለሁ አካል ጉዳተኛ ሆነው ብዙ የአካል ጉዳት ተደራራቢ አካል ጉዳት እያላቸው እግዚአብሔርን በቃ ይመስገን ብለው ነገራቸውን ተቀብለው ሕይወትን ሊጋፈጡ ይቆማሉ። ለሩት ይህ ሕይወት አስፈሪም አስጊም አደገኛም ነው። ለአደጋ የተጋለጠች ናት። ቆንጆ ናት፣ ወጣት ናት፣ ሴት ናት፣ ባል አልባ ናት። የሚቆረቆርላት ባልም
ለምን ተነካች ብሎ የሚነሳላት ወንድምም የላትም። ዲና ብትደፈር ወንድሞቿ ስምዖንና ሌዊ ከተማሙን ወንድ ነው የገደሉት በታቸው መደፈር። እቺ ብትደፈር እኔ ብሎ የሚገባላትም የላትም። በዚህ አስጊ ሁኔታ ውስጥ ነው እሷ ግን የተነሳችው። ምሳሌ 26 ላይ ምሳሌ 26 ከ13 እስከ 15 ላይ ይላል ታካች ሰው አንበሳ በመንገድ አለ ይላል። አንበሳ በጎዳና አለ ይላል። ሳንቃ በማጠፊያው ላይ እንደሚዞር እንዲሁ ታካች ሰው ባልጋው ላይ ይመላለሳል። ታካች ሰው እጁን ወደ ወጭት ያጠልቃል፣ ወደ አፉ ይመለሳት ዘንድ ለእርሱ ድካም ይላል። ታካች ሰው በቃ ዝም ብሎ ሄዳ ተጣው መንገድ ላይ እኮ አንበሳ አለ ይላል። ይሄ ችግር አለ። አንዳንድ ሰዎች ስለ ስራ ስለ ኦፖርቹኒቲ ሲነገራቸው አሉታዊ ሐሳብ ይዘው ታካች ሰው መውጣት የማይፈልግ ስንፍና የተጫነው ሰው ነው። ወይም ደግሞ በማጠፊያው ላይ እንዳለ በር ይንቀሳቀሳል፣ ግን ማጠፊያው ላይ ነው፣ ከዛ ውጪ የለም። ደግ ሰነፍስ ታካች ሰው እንጀራ እንኳን አጥቅሶ ወደ አፉ መቁረስ እንኳን ይከብደዋል። እና በዚህ ውስጥ እግዚአብሔር ምን ረዳጋ ወደኛ በቃርሚያ ባነሰ ነገር መጀመር አይክበደን። ባነሰ ነገር መጀመር አይክበደን። የእግዚአብሔር አሰራር መንገዱ ብዙ ነውና በእግዚአብሔር ላይ በመታመን ከትንሽ እንጀምር። ብዙ ጊዜ ሰዎች መንፈሳዊ ካልሆነን ዝቅ ብለን ከትንሽ ነገር መጀመር ይከብደናል። ከትንሽ ነገር መጀመር አትጥሩ። መጽሐፍ ቅዱስ በኢዮብ 8:7 ላይ ኢዮብ ምዕራፍ 8 ቁጥር 7 ላይ ጅማሬ ታናሽ ቢሆንም እንኳን ፍጻሜ እጅግ ይበዛ ይላል። ከታናሽ ከትንሽ ነገር ተነሱ። እግዚአብሔርን ለምነን ስለተለያዩ ጉዳዮች ጸልየን ትንሽ ነገር ሊያሳየን ይችላል። በቃ በእምነት ነው ማለት ነው። ኤልያስን ተመልከቱ። በዛ በረሃብ ዘመን ቁራ እያመጣ ስጋ ሲያበላው ወደ አንዲት መበለት ቤት ድሃ የሆነች ባል የሞተባት ቤት እልካሎ ትቀለባለህ ሲባል ዝም ብሎ ነው። ከአንድ ቂጣ ውጪ የለም እያለችው በእምነት ነው የወጣው። ከትንሽ ነገር አንጀምር። ዋናው ጉዳይ የምንጀምረው ትንሽ መሆኑ ሳይሆን በምንጀምርበት ውስጥ እግዚአብሔር መኖሩ ብቻ ነው። ውድ ወገኖች ክርስቲያኖች፣ ክርስቶስን የምታውቁ ምንድነው እግዚአብሔር በልባችሁ ያስቀመጠው? ምን እንድትሰሩ ወዷል? አነሰባችሁ ባይናችሁ ከእግዚአብሔር ጋር ጀምሩት። ትልቅ ነገር አልጠብቁ። በንግድ እንድትሰማራ በሆነ ስፔሲፊክ በሆነ ንግድ እንድትሰማራ እግዚአብሔር ነግሮሻል። በተለይ በኢትዮጵያ ውስጥ ያለ የንግድ ጉዳይ ኮፒ ፔስት ነው። እዚህ ጋር አንድ ከከፈተ ያንንም ክርስቲያን ይሄን ማድረግ የለበትም። ጸልዩ። አዲስ ነገር ይሰጣል እኮ እግዚአብሔር እና ከዛ በኋላ ማንም ያላየው ነገር ነው መስራት ያለበት። አንዱ እዚህ ጋር ቡቲክ ከከፈተ የኛውን ቡቲክ ይከፍታል። ተያይዞ ማለት እድገት የለበት ውስጥ ከፍ ወዳለ ደረጃ መሄድ የለም። ሁሉም በስሜቱ ነው የሚለው። የሚያየው ሰዎች ምን ይሰራሉ፣ ሰዎች ምን አትርፏቸዋል እንጂ እግዚአብሔር ምን ይለኛል አይልም። ማዳመጥ ነው። ምናልባት ቡቲክ ቤት አካባቢ የበዛ ከሆነ ለምን የጌጣጌጥና የስጦታ መጠቅለያ ሌሎች ነገሮች ለምን አልከፍትም ብሎ ማሰብ፣ እግዚአብሔር መጠየቅ ያስፈልጋል። ዋናው እግዚአብሔር ከኛ ጋር ይሁን እንጂ ከትንሽ ነገር መጀመርን ወገኖች አትጥሩት። ትንሽ ነገር ነው። እነ ጴጥሮስ ለዛ ሁሉ ሺህ ምን ያደርጋል እንጂ 5 እንጀራና 2 ዓሣ አሳከዋል አሉት። ምን ያደርጋል ለዚህ ሁሉ ሰው ሲሉት አምጡታላችሁ። በትንሽ ነገር ውስጥ የበዛ የተረፈ ነገር ተገኘ። ጅማሬሽ ታናሽ ቢሆን ፍጻሜያችሁ ታላቅ ይሆናል ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ይባርካችሁ። ሰላም ሁኑልኝ። ቸር ይግጠመን።